አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አራል መውተ ሊመን አስበሃ መግሙመን ለሁ አስነሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ማለት እቺ ምድር ምን ትሰራለች መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄን ብሎ አለ ተጨንቆ። ምሽት ላይ አላህ ከሰማይ ጥሪ ያሰማ። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ الذي الهم به بره فقد أنشد بيتا لم يزل في ذكره يسلح إذا اشتد بك عسر ففكر فيه ألم نشرح فعسر بين يسرين إذا أبصرته فافرح ألا أيها المرء الذي الهم به بره أنت يا ግለሰብ ሆይ ጭንቀት አብሮህ ያመሸች وقد أنشد بيتا لم يزل في ذكره يسلح የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ إذا اشتد بك عسر ጭንቀት ሲከብህ ሲወጥርህ ففكر አስተንትን فيه ألم نشرح ሚለውን አንቀጽ አስታውስ فعسر بين يسرين إذا أبصرته فافرح ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት። እቺን ግጥም ሐፈዝኳት ይላል። ተፈረጀ الله عني ጭንቀቴን ገሸሽ አላህ አረጋው። አላህ ጥያቄ ያቀርባል። فما ظنكم برب العالمين በጌታችሁ ዘንድ ያላችሁ ጥርጣሬ ምንድነው? ስለ አላህ ያለን ጥርጣሬ ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆርጥ? ነብዩ መሐመድ አለይሂ ሰላቱ ወሰላም كما في الصحيحين من حديث أبي هريرة أبو هريرة باستلالفت زغبا لي الله اندي بلوان ይላሉ أنا عند ظن عبدي بي ባሪያዬ በጠረጠረ በኩል አለዋል። ቁርጡቢ እቺን ሲያብራሩና ኢማም ቁርጡቢ ظن الإجابة عند الدعاء ዱዓ ሲያረግ እሺ ይለኛል ብሎ ከጠረጠረ አላህ እሱ وظن القبول عند التوبة ማህርታ ሲጠይቅ ይቀበለኛል ካል እሱ ጋር አለ። وظن المغفرة عند الاستغفار استغفار ሲያረግ ይምረኛል ካል አላህ እሱ ቦታ አለ። በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አና አላ አላህ እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውና إن ظن خيرا መልካም ከጠረጠረ فلا ለሷል وإن ظن شرا فلا መጥፎ ከጠረጠረ ለሷል فما ظنكم برب العالمين ስለ አላህ ጥርጣሬያችን ግዴለም ይሄ ጭጋግ ይገፈፋል፣ ስደተኛ ይመለሳል፣ የወደቀ ይነሳል፣ የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል? فما ظنكم برب العالمين ابن مسعود እቺን አንቀጽ ሲያብራሩ ምን ይላሉ? قسما بالله በአላህ እምላለሁ ይላሉ። ما ظن عبد بالله ظنا ነብዩ አለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው፣ ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል፣ በዳዕዋ ጉዞ ቤተሰብ አስቸግሯቸዋል እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸው አለ ወዱሃ በንጋት መላል ወለይሊ ኢዛ ሰጃ ለሊቱን በረጋ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተህም። የተወሰነ ቀናት ወህይ ያልወርድላቸው ሲል መሐመድ እኮ ጌታው ተወዋ። ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና ወወضعና ዐንከ ዊዝረክ ከጀርባ የተጫነብህን ችግር አላነሳንልህ ሲያጽናናቸው ነብዩን አለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገሳናቸው። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነብዩን ሰለላሁ ዐለይሂ ወሰለም። ለውህ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛጋ ተጽፏል፣ እዛ ውስጥ የሳቸው ስም አለ። እነ ነብዩላህ ኢሳ ስላንተ ቀድሞ አልተነበዩ
እነ ኢብራሂም ዱዓ እጃቸውን አንስተው ወበዐፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ። وضم الإله اسم النبي أعصمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. حسان من آل تقرمو وضم الإله اسم النبي مع اسمه. الله أكو ينبي اسم كسمو قادر رضو مؤذن عذان سيادر قال أشهد وشق له عودت الله من اسمه ليجله كسمو سمت أدالات. وذو العرش محمود يا عرش بالبيت محمود يبالال سمو وهذا ወጣትነትን ተጠቀመበት። አሁን ዱንያውንም አሁን ስራ ቤትም መስራት ካለብህ አሁን ንግዱንም አሁን አደራጅ፣ ቅራአቱንም አሁን ቅራ፣ ትምህርቱንም አሁን ተማር፣ ትዳሩንም አሁን ያዝ። አሁን ያንተ የሥራ ወቅት የኢንቨስትመንት ወቅት። 40 ስታልፍ ስኳር ይዘይራል፣ ደም ይጎበኛል፣ ድካም ይመጣል፣ በሽታ ይከተላል። ያኔ ጥገኛ ነህ፣ ያኔ ሰው እጅ ነው የምታየው። እዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህን ከለመኑት ዱዓ ውስጥ አላህ ሆይ የሪዝቄን ሰፊውን ፓርት በርጅና ያድርግልኛል። ያኔ ሰው እጅ መውደቅ የለብህም። ወጣትነት አሁን ወላጅ አስደስቱበት፣ አሁን ተደራጅ። ቤተሰብ የምታስደስቱበት ወቅት ቢኖር አሁን የወደፊት የህይወት መሰረት የምትጥሩት አሁን። ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ ሀገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለም ሱና ተደርጓል። ጁቢለት ዐላ ከደሪ ወአንተ ቱሪዱሃ ሰፍወን ሚን አልአላሚ ወልአክዳሪ ወሙከልፉ አልአያሚ ضد ጠባዒሃ ሙተጠልቡ ፊል ማኢ ጀዝወተ ናሪ። ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ፣ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው።